ወንዶች አንዲት ሴት ፍጹም በመሆኗ ምክንያት አያሳድዱ፣ ቆንጆ በመሆኗ ምክንያት አያሳድዱ፣ ብርቅ በመሆኗ ምክንያት እንኳን አያሳድዱ። አንድ ነገር ሲጠፋ ወይም ሲጎድል ያሳድዳሉ። እና በፍጹም ትኩረት አይደለም፣ የፍቅር ስሜት አይደለም፣ እና በእርግጠኝነት ወሲብ አይደለም። አንድን ወንድ እሱ ከጠበቀው በላይ እንዲያሳድድ የሚያደርገው ብዙ ሴቶች በአጋጣሚ በጣም በጊዜ የሚሰጡት የአንድ የማይታይ ነገር መጥፋት ወይም አለመኖር ነው። እስከ መጨረሻው ድረስ አብራችን ቆዩ። ምክንያቱም አንድ ይህንን ስትረዱ ለምን አንዳንድ ሴቶች ያለ ልፋት ፍቅርን እያገኙ ሌሎች ሴቶች ሰበቦችን፣ መዘግየቶችንና ወጥ ያልሆኑ ግንኙነቶችን እንደሚያገኙ በጭራሽ በድጋሚ አታስቡ። በመጀመሪያ ይህንን በግልጽ ልናገር፣ ወንዶች የተሟላ ሆኖ የሚሰማቸውን አያሳድዱ፣ ያላለቀ ሆኖ የሚሰማቸውን ያሳድዳሉ። እና ይህንን ያላለቀ ስሜት ምን እንደሚፈጠር በተረዳሽበት ቅጽበት አንድም ቃል ሳትናገሪ በመስህብ ላይ ጸጥ ያለ ቁጥጥር ታገኛለሽ። አብዛኞቹ ሴቶች በተሳሳተ መንገድ የሚረዱት እዚህ ጋር ነው። ማሳደድ የሚመጣው ብዙ በመስጠት ነው ብሎ ያስባሉ። የበለጠ በማረጋገጥ፣ የበለጠ ግልጽ በመሆን፣ የበለጠ በስሜታዊነት በመገኘት። ነገር ግን እውነታው እነዚህ ነገሮች ሂደቱን ይዘጋሉ እና የተዘጉ ሂደቶች ማሳደድን አይፈጥሩም፣ ምቾትን ይፈጥራሉ። ምቾት አስተማማኝ ነው፣ ምቾት ጥሩ ነው። ነገር ግን ምቾት አያሳድድም። ወንዶች አእምሯቸው ሙሉ በሙሉ በማያርፍ ጊዜ የሆነ ነገር ሳይፈታ ሲቀር በውስጣቸው መመለስ የማይችሉት ጥያቄ ሲኖር ያሳድዳሉ። ያ የጎደለ ነገር ነው ወደፊት የሚስባቸው። ስለዚህ ያ ነገር ምንድን ነው? እርግጠኛነት። መስህብ አይደለም፣ ኬሚስትሪ ወይም የመፈላለግ ስሜት አይደለም፣ እርግጠኝነት። ወንዶች እርግጠኛነት ሲጠፋ በጥብቅ ያሳድዳሉ። እና ይህንን በተሳሳተ መንገድ ከመረዳትሽ በፊት ይህ ጨዋታዎችን ስለመጫወት፣ ስለመጥፋት ወይም ቀዝቃዛ ስለመሆን አይደለም። ይህ ስሜታዊ እርግጠኛነትን በጣም በጊዜ ስላለመስጠት ነው። ምክንያቱም እርግጠኛነት ለአንድ ወንድ አንቺን ቀድሞውን አግኝቼሻለሁ ብሎ ይነግረዋል። እና የወንዶች አእምሮ ያ ሲሰማው አደገኛ የሆነ ነገር ያደርጋል፣ ዘና ይላል። ይህ እንዴት እንደሚሰራ አላብራራው። አንድ ወንድ አንዲት ሴትን ሲተዋወቅና ወደ እሷ መሳብ ሲሰማው አእምሮ ወደ ፍለጋ ሁኔታ ውስጥ ይገባል። ይመለከታል፣ ይፈትናል፣ የት እንደቆመ ለመረዳት ይሞክራል። ያ እርግጠኛ ለመሆን እንቅስቃሴን ይፈጥራል። ነገር ግን አንዲት ሴት ያንን እርግጠኛ ለመሆን ስሜቷን ከልክ በላይ በመግለጽ፣ ለእሱ ከመጠን በላይ ቅድሚያ በመስጠት፣ በስሜታዊነት ህይወቷን በሱ ዙሪያ ማዕከል በማድረግ በጣም በጊዜ ስታጠፉ አእምሮ ተልእኮ እንዳጠናቀቀ ይደመድማል። እና ሰዎች የተጠናቀቁትን ተልእኮች አያሳድዱ። ከዓመታት በፊት ይህ ስርዓተ ሂደት ራሱን ሲደጋግም አስተውያለሁ። ሁለት ሴቶች፣ አንድ ወንድ፣ ተመሳሳይ አካባቢ። አንዷ ሴት ፍላጎቷን በጣም ግልጽ ታደርጋለች፣ በፍጥነት ትመልሳለች፣ ማረጋገጫ ትሰጣለች፣ ዓላማዋን ታብራራለች። ሌላኛዋ ሴት ሞቅ ያለች፣ የምትገኝና አሳታፊ ነበረች። ነገር ግን ለስሜት ግልጽነት አልተጣደፈችም፣ ርቃ አልጠፋችም፣ እንዲሁም አላሳደደችም። በቀላሉ ክፍት ቦታ እንዲኖር ፈቅዳለች። እሱ ስለ የትኛዋ ሴት ማሰብ ማቆም እንደማይችል ገምች። ሁሉንም ነገር በትክክል ስታደርግ የነበረውን ሳይሆን ያልተፈታ ወይም ያልተቋጨ ነገር የተወችውን ሴት። ወንዶች ሴቶችን አያሳድዱ፣ የራሳቸውን ያልተመለሱ ጥያቄዎች ያሳድዳሉ። ያ ነው ብዙ ሰዎች በጭራሽ የማይነግሩሽ ክፍል። እና ማሳደድን የሚያቀጣጥለው ትልቁ ያልተመለሰ ጥያቄ ይሄ ነው። ከእሷ ጋር የቱ ጋር ነው የቆምኩት? አንድ ወንድ የዚህን ጥያቄ መልስ እንደሚያውቅ ከተሰማው ማሳደዱ ይቀንሳል። አንድ በአንቺ ስሜት የመገኘት ሙሉ መተማመን ከተሰማው የነርቭ ስርዓቱ ይረጋጋል። እና ሲረጋጋ ፍላጎቱ ወደማይተገበር፣ ጥረት ወደማያደርግ ይለወጣል። ለዚህም ነው ወንዶች ብዙውን ጊዜ መጀመሪያ ላይ አጥብቀው የሚያሳድዱት፣ ከዚያም ነገሮች ግልጽ ሲሆኑ ወደ ኋላ የሚመለሱት። ምንም ስህተት አልተፈጠረም፣ ምንም አልተለወጠም፣ ሚስጥሩ በቀላሉ አብቅቷል። ጠለቅ ብለን እንመልከት። አንድ ወንድ በመቀበል አይተሳሰርም፣ በኢንቨስትመንት ይተሳሰራል። ጊዜን፣ ጥረትን፣ ስሜት፣ የጉልበትን ኢንቨስት በማድረግ። እርግጠኝነት ሲጠፋ እሱን ለመፍታት የበለጠ ኢንቨስት ያደርጋል። እርግጠኝነት ሲኖር ኢንቨስትመንት ይቀንሳል። ይህ ጭካኔ አይደለም። ይህ የባዮሎጂና የሳይኮሎጂ ወይም የስነ ህይወትና የስነ ልቦና በጋራ መስራት ነው። የወንዶች አእምሮ ችግሮችን ከማስተካከል፣ ግቦችን ከማሳካት፣ ተግባራዊ መፍትሄዎችን ከመፈለግ ጋር የተሳሰረ ነው። ስለዚህ የመፍታት ፍላጎትን በምታጠፊበት ጊዜ ማሳደዱን ታጠፊዋለሽ። ብዙ ሴቶች የሚሰሩት ስህተት ይሄ ነው። በስሜታዊነት የሚገኝ መሆን ዋጋን ያረጋግጣል ብለው ያስባሉ። ግልጽነት ደህንነትን ይገነባል ብለው ያስባሉ። ማረጋገጫ ግንኙነትን ያጠናክራል ብለው ያስባሉ። በትክክል ያደርጋል። ነገር ግን ፍላጎት ከጠበቀ በኋላ ብቻ ነው። ከዚያ በፊት ሂደትን ወይም የእንቅስቃሴ ጉልበትን ይገላል። አንድ ወንድ እንደተመረጠ እንዲሰማው በማድረግ ወይም አንድና ብቸኛው አንድ ወንድ በማሳመን ትስስርን አትፈጥርም። እሱ እንዲመርጥ ወይም በራሱ ወደዚያ ድምዳሜ እንዲደርስ በመፍቀድ ትስስርን ትፈጥራለሽ። እና መምረጥ እርግጠኛ ለመሆንን ይጠይቃል። አሁን በጥሞና አዳምጪ። እርግጠኛ ለመሆን ወጥ አለመሆን ማለት አይደለም። የተቀላቀሉ ምልክቶች ወይም ማተለያ ማለት አይደለም። ስሜቴ ጥያቄዎችን መገኘት ከሚገባቸው በፊት ከመጠን በላይ ለመመለስ ነው። የተረጋጋች መሰረት ያላት በስሜታዊነት ራሷን የቻለች ሴት በጣም ኃይለኛ የሆነ እርግጠኛ ለመሆንን ትፈጥራለች። ምክንያቱም እሷ ወደ ኋላ እየራቀች አይደለም፣ ነገር ግን ወደፊት እየተጠጋችም አይደለም። መካከል ላይ ነች እና መካከል እጅግ ሳቢ ይሆናል። ወንዶች ይህ ሲሰማቸው የበለጠ ያሳድዳሉ።
እሷን ወዳታለሁ፣ ነገር ግን እስካሁን ሙሉ በሙሉ አላገኘኋትም። ያ ስሜት ማሳደድን ይቀሰቅሳል። ነገር ግን ያ ስሜት እሷ ቀድሞውንም በስሜታዊነት በእኔ ላይ ተቆልፋለች ወደ ማለት በተቀየረበት ቅጽበት ማሳደዱ ያበቃል። አንድ እውነተኛ ምሳሌ ልስጥሽ። አንድ ወንድ ለአንዲት ሴት ቴክስት ይልካል። እሷ ሞቅ ያለ ምላሽ ትሰጣለች። ነገር ግን በቅጽበት አይደለም፣ በማብራሪያ አይደለም፣ ከልክ በላይ በሆነ ስሜታዊነት አይደለም። እሱ እንደተሳተፈ እንደተካተተ ይሰማዋል። ነገር ግን ዋስትና እንዳለው አይደለም። እሱ ወደፊት ይጠቃል፣ የበለጠ ጥያቄዎችን ይጠይቃል፣ የበለጠ ያነሳሳል፣ ኢንቨስት ያደርጋል። ሌላ ሴት በቅጽበት ትመልሳለች፣ ተጨማሪ ማረጋገጫ ትሰጣለች፣ ከእሱ ጋር ማውራት ምን ያህል እንደምትወድ ታብራራለች። እሱ ጥሩ ስሜት ይሰማዋል፣ ግን የተረጋጋ፣ ምንም ውጥረት የለም፣ ምንም ያልተመለሰ ጥያቄ የለም። አንደኛው መስተጋብር እንቅስቃሴን ይፈጥራል፣ ሌላኛው እረፍትን ይፈጥራል እና ወንዶች በሚያርፉ ጊዜ አያሳድዱም። አሁን ይህ ምቹ የማይሆንበት ቦታ እዚህ ጋር ነው። አብዛኞቹ ሴቶች እሱን ማጣትን በመፍራት ምክንያት እርግጠኛ ለመሆንን ያስወግዳሉ። ስለዚህ የራሳቸውን ጭንቀት ለማረጋጋት ግልጽነትን ይሰጣሉ። ነገር ግን ይህንን በማድረግ እሱን እንዲጠመድ የሚያደርገውን አስፈላጊ ነገር ያስወግዳሉ። ወንዶች አሳቢ ከሆኑ ሴቶች አይሸሹ። ታሪኩን በጣም በጊዜ ከሚፈቱ ሴቶች ይላቀቃሉ። ይህንን አስቢው። በሕይወትሽ ውስጥ አንድ ወንድ አንቺን አጥብቆ ባሳደደበት ጊዜ ሁሉ እሱ እርግጠኛ ያልሆነበት ጊዜ ነበረ። አንቺን እንዳገኘ እርግጠኛ ለመሆን፣ ለአንቺ ትርጉም እንዳለው እርግጠኛ ለመሆን፣ እሱ ከፊት ወይም ከኋላ መሆኑን እርግጠኛ ለመሆን፣ ያ እርግጠኛ ለመሆን እንዲንቀሳቀስ አድርጎታል። አሁን አንድ አስፈላጊ ነገር እንድታስተው ይፈልጋለሁ። እሱ የሚያሳድዳት ሴት ቀዝቃዛ አልነበረችም፣ የማትገኝ አልነበረችም። በቀላሉ እሷ ሙሉ በሙሉ የተያዘች አልነበረችም። ያ ነው ልዩነቱ። የራሷ ሪትም፣ የራሷ ህይወት፣ የራሷ ስሜት ስበት ነበራት። እሱ ወደ እሱ ዓለም ውስጥ መግባት ነበረበት። እሷን ወደ እሱ መሳብ አልነበረም። ወንዶች እርግጠኛነት ሲጠፋ የበለጠ ያሳድዳሉ። ምክንያቱም እርግጠኝነት ሁለት ሰዎችን እርስ በርስ የሚያቀራርበውን ጉልበት ዋልታነትን ያስወግዳል እና ዋልታነት ፍላጎትን የሚያቀጣጥል ነው። ዝምተኛው የማሳደድ ገዳይ። አንድን ወንድ ከማሳደድ ለማስቆም ፈጣኑ መንገድ ድራማ አይደለም፣ ግጭት አይደለም፣ ርቀት እንኳን አይደለም፣ ስሜታዊ ከመጠን በላይ መገኘት ነው። ይሄ አንዲት ሴት በጣም በጊዜ ስሜቷን ከልክ በላይ በግልጽ ስታብራራ፣ ራሷን በስሜታዊነት ተገማሽ ስታደርግ፣ ጊዜዋን በሱ ዙሪያ ስታደራጅ፣ ጥርጣሬውን ሙሉ በሙሉ እንኳን ሳይሰማው ስታረጋጋው ነው። እነዚህ አንዳቸውም ላይ ስህተት አይመስሉም። በእውነቱ ጥረት፣ መግባባት፣ ስሜታዊ ብልህነት ይመስላሉ። ነገር ግን ችግሩ ይሄ ነው። እርግጠኛ ለመሆኑ እንዲተነፍስ እየፈቀድሽለት አይደለም እና እርግጠኛ ለመሆን ማሳደድ የሚያድግበት ቦታ ነው። ለማረጋገጥ ስትቸኩኝ ሂደቱን ትዘጊዋለሽ። ለመግለጽ፣ ለማብራራት ስትቸኩኝ ማሳደዱን ትቋጫዋለሽ። ወንዶች ግልጽነትን አያሳድዱ፣ አሁንም እየተፈጠረ ያለውን ያሳድዳሉ። አሁን ብዙ ሴቶች ግራ የሚጋቡት እዚህ ጋር ነው። ይህንን አድምጠው ይህ ማለት ሩቅ፣ ቀዝቃዛ፣ የማይገኝ መሆን እንደሆነ ያስባሉ። የሚሰራው አይደለም። የሚሰራው ስሜት የራስን መግዛት ነው። ይህ ስውር ግን ኃይለኛ ነው። ራሷን የገዛች ሴት ፍቅርን አታቋርጥም። በቀላሉ እሷ የስሜት ማዕከሏን አትለቅም። ከወንዱ ጋር ትደሰታለች፣ ነገር ግን እሱን አትዞረው። መልስ ትሰጣለች፣ ነገር ግን አታሳድድም። ትግባባለች፣ ነገር ግን ማንነቷን በግንኙነት ውስጥ አታጠፋም። ያ ሚዛን ክፍተት ይፈጥራል እና ያ ክፍተት ወንዶች ወደፊት የሚራመዱበት ነው። ይህንን በእርጋታ ልናገር። ወንዶች በሕይወትና በእንቅስቃሴ ላይ እንዳለ የሚሰማውን ያሳድዳሉ። የተረጋጋና የተጠበቀውን የሚሰማውን አይደለም። እና ስሜታዊ ከመጠን በላይ መገኘት አንዲትን ሴት በጣም በጊዜ ተረጋግታ እንድትቀመጠች እንድትሰማ ያደርጋታል። አሁን ሁኔታውን እንገልብጠው። በትክክል ጤናማ የመጥፋትን ወይም የመጓደልን ስሜት የሚፈጥረው ምንድን ነው? ወንዶች ጤናማ የመጥፋት ስሜት ሲሰማቸው የበለጠ ያሳድዳሉ። ድንጋጤ አይደለም፣ ፍርሃት አይደለም፣ ማታለያ አይደለም። ጤናማ መጥፋት አንድ ወንድ ከአንቺ ጋር ሲደሰት፣ ነገር ግን ያለሱ ሕይወትሽ እንደማይቆም ሲገነዘብ ነው። እሱ የተካተተ እንደሆነ ይሰማዋል፣ ነገር ግን ማዕከል አይደለም፣ መሰረት ወይም ጥገኛ የሚሆንበት አይደለም። ይህ ጥልቅ የሆነ ነገር ይቀሰቅሳል። ምክንያቱም የወንዶች መስህብ ከእሷ ጋር ተገናኝቼ ለመቆየት መነሳሳት አለብኝ የሚል ስሜት ሲሰማቸው ይጨምራል። እሷ ስለፈለገች ስለጠየቀች አይደለም፣ ነገር ግን ቦታው ስለተፈጠረ። ለዚህም ነው ብዙውን ጊዜ ወንዶች በእርግጠኛ ለመሆን ወቅት በስሜታዊነት የተረጋጉ ሴቶችን የሚያሳድዱት። ረጋ ያለ ሴት በራስ መተማመንን ታንጸባርቃለች እና በራስ መተማመን ማሳደድን ይጋብዛል። የተጨነቀች ሴት ቁርኝትን ታንጸባርቃለች እና ቁርኝት ችኮላን ወይም ጥድፊያን ያስወግዳል። አሁን ብዙ ሰዎች የሚሳሳቱበት ክፍል ይሄ ነው። ወንዶች ግራ ስለተጋቡ ያሳድዱ፣ ስለተሳተፉ ወይም ስለተካተቱ ያሳድዳሉ። ግራ መጋባት ይገፋል፣ ተሳትፎ ይስባል። ልዩነቱ ስውር ነው። ግራ መጋባት ወጥ ካለመሆን ይመጣል። ተሳትፎ ያለ መቋጫ ከጥልቀት ይመጣል። ለዚህም ነው የተቀላቀሉ ምልክቶች የማይሰሩት፣ ነገር ግን መሰረት ያለው አሻሚነት የሚሰራው። ስለዚህ እንዴት ያንን መፍጠር ትችላለሽ? ወንዶችን ሳያውቁ እንዲያሳድዱ የሚያደርጋቸው ባህሪ። ወንዶችን በወጥነት ወደ አሳዳጅነት የሚቀይር አንድ ባህሪ አለ። አሽኮርምም አይደለም፣ መቀለድ አይደለም፣ ወሲባዊ ጉልበት አይደለም። የተረጋጋ ስሜት እርምጃ። የተረጋጋ ስሜት እርምጃ ማለት ከሱ የጋለ ስሜት ጋር በቅጽበት አትመሳሰይም። ከግንኙነቱ በበለጠ ፍጥነት ቀድመሽ አትገኝም። በስሜታዊነት ኢንቨስት አታደርጊም። ስሜቶችን በአዋጅ ከማሳወቅ ይልቅ እንዲገለጡ ትፈቅጃለሽ።
እሱ በስሜታዊነት ሲጠጋ አትዘጊው፣ ነገር ግን በተመሳሳይ መጠን ከእሱ ጋር ለመገናኘት አትቸኩዩ። እሱ እርምጃ እንዲወስድ ትፈቅጃለሽ። ወንዶች በእንቅስቃሴ፣ በድርጊት፣ በጥረት ይተሳሰራሉ። በእያንዳንዱ ያንን እንቅስቃሴ በመጠኑ ባዘገየሽ ቁጥር እሱ ሌላ እርምጃ ወደፊት መራመድ አለበት እና የሚወስደው እያንዳንዱ እርምጃ ግንኙነቱን ያጠናክራል። አንድ ምሳሌ ይሄ ነው። እሱ ከአንቺ ጋር መውራት በጣም እወዳለሁ ይላል። አብዛኞቹ ሴቶች እኔም ከአንተ ጋር መውራት እወዳለሁ በማለት ምላሽ ይሰጣሉ። ያ ሂደቱን ይዘጋል። በእርጋታ መራመድን የተረዳች ሴት እኔም ዘና ያደርገኛል፣ አስደሳችን ልትል ትችላለች። ልዩነቱን አስተዋልሽ? ሞቅ ያለ በትኩረት የሚገኝ ነው፣ ነገር ግን ተመጣጣኝ አይደለም። ያለ መመጣጠን አእምሮ እንዲሳተፍ ያደርገዋል። አንቺን ያላጣሽው ነገር ግን ሙሉ በሙሉ ማለዘሽው፣ ያ ነው ትክክለኛው ቦታ። አሁን ስለ አንድ ወሳኝ ነገር እንነጋገር። ለምን ወንዶች ነገሮች ጥሩ እንደሆኑ ሲሰሙ ወደኋላ ይመለሳሉ? ይህ ብዙ ሴቶችን ግራ ያጋባል። ሁሉም ነገር ጥሩ ስሜት ይሰማል፣ ግንኙነቱ ጠንካራ ነው። ከዚያም በድንገት ርቀት ይፈጠራል። እንደሆነ የሚታሰበው እሱ ፍላጎቱን አጥቷል፣ ነገር ግን በእውነቱ ሌላ ነገር ተፈጥሯል። እሱ እርግጠኛነትን አግኝቷል። አንቺን እንደሚፈልግ እርግጠኛ መሆን አይደለም፣ አንቺን አስቀድሞ እንዳገኘ እርግጠኛ መሆን። እና እንዲያ ከተፈጠረ የእሱ የነርቭ ስርዓት ዘና ይላል እና መዝናናት ማሳደድን ይገላል። ወንዶች በፍላጎትና በተደራሽነት መካከል ውጥረት ሲኖር ያሳድዳሉ። ያንን ውጥረት ማጥፋት ፍላጎትን ያስተኛል። ለዚህም ነው ብዙ ወንዶች በኋላ ተመልሰው የሚመጡት። ምክንያቱም አንድ የርቀቱ እርግጠኛ ለመሆንን በድጋሚ ሲያመጣ ማሳደዱ እንደገና ይቀሰቀሳል። አሁን አደገኛ ወጥመድ ይሄ ነው። ሴቶች ወንዶች ሲመልሱ አይተው ርቀቱ መፍትሄ ነው ብለው ያስባሉ። አይደለም። መፍትሄው ስሜት ውጥረትን ከመጠን በላይ መፍታት አይደለም። ጥልቀት የሌለው ርቀት መላቀቅን ይፈጥራል። በቂ ቦታ ወይም ርቀት የሌለው ጥልቀት የእድገት አለመኖርን ወይም ውድቀትን ይፈጥራል። ሁለቱም ያስፈልግሻል። አሁን ትልቁን ፍርሃት እናንሳ። ግን እሱ ቢሄድስ? እዚህ ጋር ነው አብዛኞቹ ሴቶች የራሳቸውን ኃይል የሚሰብሩት። አንድን ወንድ ሙሉ በሙሉ ኢንቨስት ከማድረጉ በፊት ለማስጠበቅ ይሞክራሉ። ነገር ግን ከባዱ እውነታ ይሄ ነው። እርግጠኛ ለመሆን እሱን እንዲሄድ ካደረገው እርግጠኛነት በጭራሽ እንዲቆይ አያደርገውም። ቁርጠኝነት ያላቸው ወንዶች ከስሜት ጥልቀት አይሸሹ። በጣም በጊዜ ከሆነ ስሜት የመጠናቀቅ ይሸሻሉ። አንድ ወንድ አንቺ ከመጠን በላይ ስላልሰጠሽ ከጠፋ ምንም ሆነ ምን በጭራሽ ለረጅም ጊዜ ግንኙነት አያሳድድም። በጥብቅ የሚያሳድዱት ወንዶች አንቺን እያገኙ እንደሆነ የሚሰሙት ናቸው። እያሸነፉሽ ሳይሆን እያገኙሽ። አሁን ከቁርጠኝነት በኋላ ስላለው እንነጋገር። ምክንያቱም ይህ መርህ መስራቱን አያቆም። እንዴት ከቁርጠኝነት በኋላ ማሳደዱ እንዲቀጥል ማድረግ ትችላለሽ? ይህ አስፈላጊ ነው። ብዙ ሴቶች አንድ ቁርጠኝነት ከተፈጠረ እርግጠኛነት ሙሉ መሆን አለበት ብለው ያስባሉ። ያኔ ነው መስህብ በጸጥታ ቢሞተው። በረጅም ጊዜ ግንኙነቶች ውስጥም እንኳን ወንዶች ግላዊነት ሳይጠፋ ሲቀር ያሳድዳሉ። አንዲት ሴት የራሷን ስሜታዊ ሁኔታ፣ ግላዊ ግቦቿን፣ የራሷን ነፃነት ወይም ጥገኛ ለመሆን ስትጠብቅ ወንዱ ወደፊት መጠጋቱን ይቀጥላል። ምክንያቱም እሷ አሁንም ቢሆን እንደሆነች ትሰማለች። ጥንዶች የሚሰሩት ትልቁ ስህተት ወደ ስሜት ተመሳሳይነት መውደቅ ነው። ተመሳሳይነት ዋልታነትን ይገላል እና ዋልታነት ፍላጎትን ያቀጣጥላል። ፍቅርን ከመግለጽ ወደ ኋላ አትይም። ከስሜት ከመጠን በላይ መጋለጥ ወደ ኋላ ያለሽ ታጋሪያለሽ፣ ነገር ግን ከቁጥጥር ውጭ አትሆኝም። አሁን የመጨረሻውን ክፍል ልስጥሽ። ሁሉንም ነገር የሚያብራራው አንዱ ንግግር። ወንዶች አሁንም አንቺን እያወቁ እንደሆነ ሲሰማቸው የበለጠ ያሳድዳሉ። ማወቁ ባበቃበት ቅጽበት ማሳደዱም እንዲሁ ያበቃል። ማታለያዎች፣ ስልቶች አያስፈልጉሽም። ገደብ ማድረግ ያስፈልግሻል። ገደብ ማድረግ የፍላጎት ማነስ ወይም ማጣት አይደለም። ገደብ ማድረግ በራስ መተማመን ነው እና በራስ መተማመን ከአንተ ጋር እደሰታለሁ፣ ነገር ግን ራሴን ለአንተ አልተውም ይላል እና ያ በጣም ማራኪ ነው። ስለዚህ ከዚህ ቪዲዮ ማስታወስ ያለብሽ አንድ ነገር ካለ ይህንን አስታውሽ። ወንዶች እንደ ዋስትና የሚሰማቸውን አያሳድዱ። ትርጉም ያለው ነገር ግን አሁንም እየተገለጠ እንዳለ የሚሰማቸውን ያሳድዳሉ። ሞቅ ያለ የሚገኝ የሚሳተፉኝ፣ ነገር ግን እሱ እንዲንቀሳቀስ እርምጃ እንዲወስድ ፍቀጂ። ምክንያቱም ወደ አንቺ የሚራመደው ወንድ የሚቆየው ወንድ ነው። በሚቀጥለው ቪዲዮ እንገናኝ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።